በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 3 በዚህች ቀን ሄሮድስ ከሰባ ሰገል እንደተረዳው ዘመን ልክ 2 ዓመት የሆናቸው ከዚያም በታች የሆኑ በቤተልሔምና በአውራጃዋ ሁሉ ያሉ ሕፃናት ተገደሉ። ቁጥራቸውም 14,000 ነው። እነርሱም ከሴቶች እንደተወለዱ ንጹሐን የሆኑ ናቸው። በከበረ ወንጌል እንደተነገረ 70 ሰገልም ከሄዱ በኋላ እነሆ ሄሮድስ ሕፃኑን ሊገድለው ይሻዋልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ ምድረ ግብፅ ሽሽ፣ ተመለስ ብዬም እስከምነግርህም ከዚያ ኑር ብሎ የእግዚአብሔር መልአክ ለዮሴፍ በሕልም ነገረው። እርሱም በሌሊት ተነስቶ ሕፃኑንና እናቱን ይዞ ወደ ግብፅ ሄደ። ሄሮድስ እስቲሞት ድረስም በዚያ ኖረ። ከእግዚአብሔር ዘንድ ልጄን ከግብፅ ጠራሁት ተብሎ በነቢይ የተነገረው የሚፈጸም ዘንድ። ከእነዚህ ውስጥ የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አንዱ እንደሚሆን ሄሮድስ አስቧልና። ጌታችንም ሥራውን ሁሉ ከብቻዋ ከኃጢአት በቀር ሠራ። በረቀቀ ጥበቡም ከሄሮድስ ፊት ሸሸ። ሄሮድስ አግኝቶት ሊገድለው ቢያስብ ያለ ጊዜው መግደል ባልተቻለውም ነበርና፣ ሰነፎች ሰዎች ሰው መሆኑን ምትሃት ነው ብለው ባሰቡ ነበር። ስለዚህ የክብር ባለቤት ጌታችን ሸሸ። ሁለተኛም እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይወርዳል ተብሎ የተነገረው ትንቢት ይፈጸም ዘንድ ዳግመኛም ከክፉ ነገር እንድንሸሽ ለእኛ ሊያስተምረን የግብፅንም ጣዖታት ያጠፋቸው ዘንድ ነው። ይህን ያህል ብዛት ያላቸውን ሕፃናት መሰብሰብና መግደል ለሄሮድስ እንዴት ተቻለው? ተንኮለኛ ሄሮድስ ምክንያት ፈጥሮ የ2 ዓመትና ከዚያ የሚያነሱ ሕፃናትን አሳድገን ጭፍራ እንሰራለት ዘንድ የሚያዝ የንጉሠ ነገሥት ቄሳር ደብዳቤ ከኔ ዘንድ ደርሷል። ወርቅ፣ ብር፣ ቀለብ፣ ልብስም እንሰጣለን ብሎ ወደ ሀገሩ ሁሉ ላከ። ስለዚህም ከእናቶቻቸው ጋር ተሰበሰቡ። ያን ጊዜም ከእርሱ ዘንድ 1200 ወታደሮችን አውጥቶ በተራራ አረዷቸው። ነቢይ ኤርምያስም የተናገረው ተፈጸመ። ራሔል ስለ ልጆቿ ስታለቅስ ብዙ መከራ ጮኸች። ሙሾ፣ ልቅሶ፣ ዋይታ በራማ ተሰማ። ልቅሶ መተውን መጽናናትንም እምቢ አለች፣ ልጆቿን አልሆኗትምና። ዮሐንስም በራእዩ እንዲህ አለ። በታላቅ ቃል ጮኹ፣ የተመሰገንህ እውነተኛ አቤቱ እስከ መቼ ነው? ስለ ደማችን ተበቅለህ በምድር ላይ በሚኖሩ ሰዎች አትፈርድባቸውምን? አሉ። ከእነርሱም ወገን ለእያንዳንዱ ብሩህ ልብስ ሰጥተው እንግዲህ ጥቂት ቀን እረፉ አሏቸው። እንደ እነርሱ ላሉ ለእግዚአብሔር ባለመዋሎች እንደ እነርሱ ይሞቱ ዘንድ ያላቸው ወንድሞቻቸው እስከሚፈጸሙበት ቀን ድረስም እንዲህ የእሊህን ሕፃናት ነፍሳቸውን አይቷልና። ዳግመኛም እንዲህ አለ። በዙፋኑ ፊት በ4ቱ እንስሶችና በ24ቱ አለቆች ፊት አዲስ ምስጋና ያመሰግናሉ። ከግብፅ ምድር ከተዋጁ ከ14,000 ሕፃናት በቀር ያችን ምስጋና ሊያውቃት የሚቻለው የለም። እነርሱም ከሴቶች እንደተወለዱ ንጹሐን የሆኑ ናቸው። ለእግዚአብሔር ምስጋና ይሁን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሕፃናት ዘቀተሎሙ ሄሮድስ እንዘይመስሎ ምስለሉ ከመይትረከብ ክርስቶስ ልባበዊሆሙ ነደ ወዘሞሙ ከርስ ጊዜ አስተራየ በመልዕልተ ገጻ ለየስ ሃሊባ አጥዋታ ምስለደም ህውስ። በዘች ዕለት ዳግመኛ የከበረ አባት የአባ ሊባኖስ የዕረፍቱ መታሰቢያ ነው። ይኸውም መጣ ነው። የዚህ ቅዱስ የአባቱ ስም አብርሃም የእናቱ ስም ንግሥት ነው። እነርሱም በወርቅና በብር እጅግ የበለጸቁ ናቸው። ለዚህም ቅዱስ ሚስትን ባመጡለት ቀን የእግዚአብሔር መልአክ የከበረ ገብርኤል በሌሊት ጠርቶ ከአባቱ ቤት አውጥቶ ወደ አባ ጳኩሚስ አደረሰው። በዚያም መነኮሰ። ከዚህም በኋላ ወደ ኢትዮጵያ ሄዶ እየተጋደለ ብዙ ዘመን ኖረ። ድንቅ ታምራትንም በማድረግ ከዕለት ውሃን አፍልቋልና በሽተኞችንም አድኗልና የክብር ባለቤት ጌታችንንም አገልግሏልና ደስ አሰኝቶ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።
ሰላም ለሊባኖስ ቤታ አቡሁ ዘወፃ ከመቃለ መላ ሰማ ኮኳ ዘቢጦ ማየ አንቃ ሰላም ለአዳኒ ዋዲ አስታ በውስተ ገዳም ምስሌሁ ዘነበሩ ስና። በዚህችም ዕለት የሴቶችን ጠጉር ሹርባ ሲሰራ የኖረ የአባ አሞን መታሰቢያው ነው። እንዲህ ባለ ስራም ሲኖር የኃጢአት ማዕበል ሊያሰጥመው አልቻለም። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአሞን ዘዕቁብ መካሄዱ እምወጓተሶክ በሊ በውስተ ኩሉ መንገዱ ከመይንሳ አስበ ወይሳየጥ ብለማይዱ ስርታንስ እንዘይጸፍር በእዱ ለባህር ኃጢአት ይክለ ያስጥሞ መውገዱ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 4 በዚህች ቀን የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የሚወደው የከበረና የተመሰገነ ወንጌልን የጻፈ የሐዋርያው የቅዱስ ዮሐንስ የፍልሰቱ መታሰቢያ ነው። በዚህችም ዕለት የከበሩ የጊዮርጊስ የሊቀ ጳጳሳት ማርቴና የሰማዕት ታውጥራ የአባ ሊቃኖስ የቀውስጦስ መታሰቢያቸው ነው። በዚህችም ዕለት ተጋዳ የሆነ በበትር ሳይመታ በጥላው ከይሲውን የገደለ የደብረ ቢዘኑ የአባ ናርዶስ የእረፍቱ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ላፈ ምንለተጸምዱከ ዘልፈ ለላነበብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መለት ውኩፈ መላቡ ብሁላን ዘተርፈ ነቢያት ቅዱሳን ዋርያት ሰባኪያን ሰማዕቶ ጻድቃን ደናግል አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስካረጋይ ሊቆኑስ ህፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ሰቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት